ሰላም ጤና ይስጥልን እንደምን ሰነበታችሁ እንደምን ዋላችሁ ዘውትር በዚህ ሰዓት የሚቀርበው የምክረ ህግ ፕሮግራማችን ከአሁን ሰዓት ጀምሮ መቅረብ ይጀምራል በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው አርዕስት የሴቶችና የህፃናት መብት እና አጠባበቅ በሚል ከዚሁ ከስቱዲዮ ማብራሪያ የሚሰጡልን የህግ አማካሪና ጠበቃ አዳነ በዛብህ አብረውን ይገኛሉ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን ከመሸጋገሪያው በኋላ እንመለሳለን ምክረ ህግ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሞትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ ይህንን የንቃተ ህግ ፕሮግራም ባጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደናንተ ይደርሳል ምክረ ህግ በፍሳህ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ ምክረ ህግ ወደ ፕሮግራማችን ተመልሰናል ተመልካቾቻችን የዛሬውን የምክረ ህግ ፕሮግራም በፕላቲኒየም ስፖንሰርነት አጋር ያደረገው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነው ከልብ እናመሰግናለን የቢሮው መልእክት እንደሚከተለው አቀርባለሁ ቢሮው የስርዓተ ጾታን እኩልነት ለማረጋገጥ እንዲሁም የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞች አረጋውያን መብትና ደህንነት ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸው እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰራችን ነው ከልብ እናመሰግናለን ወደ ውይይታችን እንመለሳለን ጠበቃና የህግ አማካሪ አዳነ በዛብህ እንግዲህ ደንበኛ ነዎት ለምክረ ህግ እንኳን ደህና መጡ እንኳን ደህና ቆየኝ ጠበቃ ፍስሐ እንግዲህ ያው ለተመልካቹ ሳስተዋውቅ እንደሰሙት ዛሬ ይዘነው የቀረብነው የሴቶችና ህፃናት መብቶች እንዲሁም ያላቸው ጥበቃ ከሚል ነው እንደው እጅ ከምን ምን እንዳስሳለን በዚህ ፕሮግራም ሚለውን እንደው በወፍ በረር ያቀርቡና ወደ መንደርደሪያው ጥያቄ ብንገባ ኦኬ በጣም አመሰግናለሁ ያው እንደተባለው ቤተኛ ነኝ እኔ ለዚህ ፕሮግራም የዛሬው ርዕስ በጣም ሰፊና በጣም ደግሞ መሰረታዊ የምንለው አይነት ርዕሰ ጉዳይ ነው በዚህ ጉዳይ ምን እንዳስሰው እንግዲህ የሰብአዊ መብትን ምንነት መጀመሪያ ስለ ሴቶችና ስለ ህፃናት መብት ጥበቃ ከማውራታችን በፊት ስለ ሰብአዊ መብቶች እንዳስሳለን ከዛ በኋላ ያው ወደ ሴቶችና ህፃናት መብቶች ደግሞ በልዩ ሁኔታ ደግሞ እንዳስሳለን ያሏቸውና ዓለም አቀፋዊ ሀገር አቀፋዊ የመብት ከለላዎች ማለት ነው እንደዛ ነው የሚሆነው መልካም ስለዚህ ወደ መጀመሪያው እንግዲህ ጥያቄ ለመሄድ ብዙ ጊዜ ተመልካቾቻችንም ሁሉም ማህበረሰብ ሰብአዊ መብት የሚለው ቃል በተለያዩ ማህበራዊ ሚዲያ እንዲሁም በራሳቸው ሰብአዊ መብት አለኝ ይላሉና እንደው ሰብአዊ መብት ምን ማለት ነው ከሌሎች መብቶችስ የሚለየው በምንድነው እንደው ይሄን እንደ መንደርደሪያ ብናደርገው ኦኬ በጣም አመሰግናለሁ እንደተባለው ሰብአዊ መብቶች ናቸው ግን ሁሉ መብቶች ደግሞ ሰብአዊ መብቶች አይደሉም ይሄ ማለት ምን ማለት ነው ሰብአዊ መብቶች ከመብቶች መካከል የተወሰነው ቡድን ውስጥ የሚወድቁ ወይም የተወሰነው መደብ ውስጥ የሚወድቁ ናቸው ማለት ነው ለምሳሌ በውል ሊገኝ የሚችል መብት ይኖራል በፍርድ የምናገኘው መብት አለ በህግ የሚሰጠን ደግሞ መብት አለ ከዚህ ውጪ ግን ሰብአዊ መብቶች
ሰው በመሆናችን ብቻ የምናገኛቸው መብቶች ናቸው። አንድ ሰው በመሆኑ ያለ ጾታ ያለ ዘር ያለ ሃይማኖት ወይም ሌላ ያለ ማናቸውም ልዩነት ሰው በመሆኑ የሚያገኛቸው መብቶች ማለት ናቸው ሰብአዊ መብቶች። እንደውም ብዙ ጊዜ ሰብአዊ መብቶች በ1993 እንደ ፈረንጆቹ አቆጣጠር የወጣ ዓለም አቀፍ ሰነድ አለ በዩናይትድ ኔሽንስ ወይም በተባበሩት መንግስታት ድርጅት አማካኝነት የወጣ ሰነድ አለ። የቬና ኮንቬንሽን ፕሮግራም ኦፍ አክሽን ይባላል እና በዛ ላይ የሰብአዊ መብቶች ልዩ መገለጫዎች ተቀምጠዋል 5 የሚሆኑ ማለት ነው ሰብአዊ መብቶች ካሏቸው ባህሪያት አኳያ። የመጀመሪያው ዓለም አቀፋዊነት ወይም ዩኒቨርሳሊቲ የምንለው ነው። በሁሉም የዓለም አቀፍ ክልል የሚሰራ የሚተገበር ለማለት ይቻላል። አዎ አለ ወሰን አለ ድንበር በማንኛውም ሁኔታ አንድ ሰው ኢትዮጵያ ውስጥ ያለ ሰውም ሰው ነው፣ አሜሪካም ወይም ሌላ አውሮፓ ሀገር ውስጥም ያለ ሰው ነው ተብሎ መብቶቹ በሁሉም ቦታዎች ከለላ የሚያገኝበት ነው ዩኒቨርሳሊቲ ስንል። ሌላኛው አለመነጣጠል ወይም ኢንዲቪዚቢሊቲ የምንለው ነው። ይሄ ደግሞ መብቶች አንዳቸው ከሌላቸው አይነጣጠሉ። ሁሉም መብቶች ሰብአዊ መብቶች በሙሉ በጥቅል ለሰዎች ተፈጻሚነት ይኖራቸዋል ማለት ነው። ይሄኛው መብት ካሉት ሰብአዊ መብቶች ይሄኛው መብት አለ ይሄኛው ይቀርባል የሚል እሱ ነው። ሌላኛው ደግሞ ኢንሄረንስ የምንለው ወይም ደግሞ አብሮ ነዋሪነት። ለምሳሌ ምን ማለት ነው? ይሄ አንድ ሰው በመሆኑ ብቻ እነዚህ መብቶች ይኖሩታል። ሰው ሆኖ ስለተፈጠረ ብቻ ማለት ነው። እንስሶች ለምሳሌ ሰብአዊ መብት የሚባል ነገር አይኖራቸውም። ከጅምሩ ሰብአዊ መብት ስንል ለሰው የሚሰጡ መብቶች ናቸው እና ለእንስሳ ወይ ለምናምን የምንሰጠው መብት አይደለም። ስለዚህ ሰው በመሆናችን የምናገኛቸው ናቸው። ያው ለነገሩ ከእንስሳት ጋር በተገናኘ ብዙ ጊዜ እንስሳት መብት ይባላል። እሱ ብዙ ክርክር አለበት። ለማንኛውም ይሄ የኢንሄረንስ የምንለው ጽንሰ ሐሳብ ከዚህ ጋር የተገናኘ ነው። ሌላው አንዱ ከሌላው ጋር የተገናኘ ወይም ኢንተርሪሌትድነስ የምንለው አለ። ሰብአዊ መብቶች አንዳቸው ከሌላቸው ጋር የተቆራኙ ናቸው። ያው ቀደም እንዳልነው ኢንዲቪዚብል ናቸው እንዳልነው አይነጣጠሉም እንዳልነው አንዳቸው ከሌላቸው ጋር የተቆራኙ ናቸው። ሌላው አምስተኛው ኢንተርዲፔንደንስ የምንለው ወይም ደግሞ ይሄው አንዱ ከሌለ ሌላው አይኖርም የማለት አይነት አንዱ ባንዱ ላይ የተንጠለጠለ ነው ማለት ይቻላል። አንዱ ባንዱ ላይ በቃ እንትን የተሳሰሩ ናቸው ሰብአዊ መብቶች እና እነዚህ መገለጫዎች አሏቸው ሰብአዊ መብቶች። ቀደም እንዳልኩት በእኩልነት ተፈጻሚ መሆን አለባቸው ሰብአዊ መብቶች ለሁሉም ሰው አለ ልዩነት፣ ያው አለ ድንበር አለ ወሰን ልዩነት። ይሄን ሁሉ የሚያደርገው ደግሞ ሀገራት ናቸው። ሰብአዊ መብቶችን የማስጠበቅ ግዴታ የሚኖርባቸው ደግሞ ሀገራት ናቸው። ግለሰቦች የሰብአዊ መብቶችን ሊያስጠብቁ አይችሉም ወይም ደግሞ አጋር ሊሆኑ ይችላሉ እንጂ ይሄንን ሰብአዊ መብቶችን የማስጠበቅ ግዴታ በሀገራት ላይና በሌሎች የመንግስት አካላት ላይ የወደቁ ናቸው ማለት ነው ይሄ ኃላፊነት። ስለዚህ ይሄ ቀደም ያሉን ዩኒቨርሳል ኦፍ ዲክላሬሽን ነው ቬና ኮንቬንሽንን ሀገራት ልክ እንደ ህገ መንግስታቸው ህግ አድርገው አጽድቀዋል ማለት ይቻላል። አሁን ሁሉም በአለም አቀፍ የሚኖረው ሀገራችንንም ጨምሮ ሀገራት ይሄን ተቀብለውታል። ለሰብአዊ መብቶች ድንጋጌዎች ወይም ይሄ ቃል ኪዳን ሰነዶች አሉ በጣም በርካታ። በአጠቃላይ እንደ ሰው የወጡ የቃል ኪዳን ሰነዶች አሉ ወይም ኮንቬንሽንስ የምንላቸው። ሌሎች ለሴቶች ተብለው ለህፃናት ተብለው ዘርን የተመለከቱ መድሎና መገለሎችን የተመለከቱ ከእንደገና እንዲህ አይነት ተመሳሳይ የመብት ጥበቃዎችን አስመልክቶ የወጡ የሰብአዊ መብት ጥበቃ ህግጋት አሉ በአለም አቀፍ ደረጃ። እነዚህ ሁሉ ግን ሀገራት ላይ ሄደው ተፈጻሚነት እንዲኖራቸውና በተለይም ደግሞ አንዳንድ ሀገራት የመብት ጥበቃዎች ላይ ሪዘርቬሽን የሚባል ነገር አለ በአለም አቀፍ ህግ ማለት ነው። ሪዘርቬሽን ማለት ሁሉንም እኔን አይመለከተኝም፣ በቃ እኔ ይሄንኛውን እቺኛዋን የትሪቲውን የስምምነቱን አንቀጽ አልገደድባትም ብለው ራሳቸውን
ከዛ ውጪ ያረጋሉ በባህሎቻቸው ምናም ተጽኖ ምክንያት ማለት ነው በኋላ እንደውም ማነሳለህ ነገር ይኖርኛል ከሴቶች ጋር ተያይዞ እና ይሄንን ነገር እንዳያደርጉ ማለት ዝም ብሎ በዘፈቀደ የሰብአዊ መብት ህግጋትን አንቀጾች በሪዘርቬሽን ሽፋን አንገዛባቸውም ይያሉ እነሱ ከተጠያቂነት ለማምለጥ እንዳይሞክሩ ማለት ነው በወጥነት ያስቀመጠ ከሰብአዊ መብቶች ጋር ተያይዞ ለናነሳው የምንችለው ነገር ምንድነው ይሄ እንዳልከው ከዩኒቨርሳሊቲ ጋር ማለት ነው ካልቸራል ሪሌቲቪዝም የሚባል ጽንሰ ሐሳብ አለ ምን ማለት ነው የባህላዊ አንጻራዊነትን በለው እንግዲህ በአማርኛው ባህላዊ አንጻራዊነትን ምን ማለት ነው ለምሳሌ ኢትዮጵያ ውስጥ ያለ ማህበረሰብ ያለው ባህልና ቻይና ያለ ማህበረሰብ ያለው ባህል የተለያየ ነው ስለዚህ እንደየሀገራቱ ህግጋቱን አልፈጽምም ይያሉ የሚሸሹበት አጋጣሚ ይፈጠራል ከሀገራችን ባህል አንፃር ይሄ ኮንፍሊክት አለው ይያሉ ማለት ነው ይሄንን ሪኮግናይዝ ብናደርግ ሃይማኖትን ባህልን ምናምን ይጻረራል ይያሉ ሀገራት እንቢተኛ የሚሆኑበት ነገር አለና ይሄንን ለመከላከል ሲባል ሰብአዊ መብቶች ዓለም አቀፋዊነት ጠባይ ያላቸው ሚል ድንጋጌ እንዲቀርጽ ተደርጓል ማለት ነው እዛ የቬና ኮንቬንሽን ላይ መልካም እንግዲህ የሰብአዊ መብት ጥበቃ አሁን ያወራናቸው አገራት በህገ መንግስት አድርገው እንዳጸደቁትና በዛ እንደሚገዙ የተወሰኑ ሀገራትም ሪዘርቬሽን እንዳላቸው ገልጸውልናል እንደው የዚህ ሰብአዊ መብት ጥበቃ የተጀመረበት ጊዜ መቼ ነው እንዴት ተጀመረ የሚለው እንደው ባጭሩ ወደ ሌሎች ጥያቄዎችም ጊዜ እንዳንሻማ እሺ ሰብአዊ መብት ቀደም እንደገለጽኩት ከሰው ልጅ ተፈጥሮ ጋር የተገናኘ ነው በቀጥታ ስለዚህ ያው ሰብአዊ መብቶች የነበሩት የሰው ልጅ ሲፈጠር ጀምሮ ነው እንግዲህ መጀመሪያ የሰው ልጅ የሰው ዘር የምንለው መጀመሪያ ከመፈጠሩ አንስቶ ሰብአዊ መብቶች ነበሩ ማለት ነው አብረውት የነበሩ ናቸው የተደረገው ነገር ምንድነው በተለያዩ ሂደቶች ያው ሰው ልጅ አንዱ ከሌላው ጋር በሚያደርገው ፍጭት ግጭት አለመግባባት ምክንያት ሰብአዊ መብቶች እየተጣሱ ሲመጡ የሰብአዊ መብቶች ጥበቃ አስፈላጊ የሆነ መጥቶ በሃይማኖታዊ ጽሁፎች ወይም ደግሞ መጻሕፍት ቅዱሳን መጻሕፍት የተደነገጉ አሉ የሰብአዊ መብት ጥበቃዎች ለምሳሌ በመጽሐፍ ቅዱስም ሆነ በቅዱስ ቁርአን ሰውን መግደል የተወገዘ ነገር ተደርጓል ይሄ አሁን አንድ የሰብአዊ መብት ጥበቃ ልንለው እንችላለን the right to life የምንለው በህይወት የመኖር መብት የምንለው ከዚህ የመጣ ነው ሌላ እንትን የለውም ከዚህ ባሻገር ግን በግሪክ በድሮ የግሪክ ፊሎሶፊ ያው ከባድ ወይም ሰፋ ያለ ሽፋን ተሰጥቶት ነበር የሰብአዊ መብት ጉዳይ ግን ኋላ ላይ እንዲህ እየዳበረ የመጣው በእንግሊዝ በፈረንሳይ ከ12ኛው መቶ ክፍለ ዘመን ጀምሮ የሰብአዊ መብት ጥበቃ የሚባል ጉዳይ አሳሳቢ የሆነ መጣ ኋላ ላይ በ19ኛው መቶ ክፍለ ዘመን የኢንዱስትሪው አብዮት የሚባለው ዘመን አለ ያው እንደምታውቀው ዘመናዊነቱ እየተስፋፋ ሲመጣ የሰብአዊ መብት ጥበቃ ጉዳይ በተለይም አሁን ከኢንዱስትሪው አብዮት ጋር በተገናኘ የሰራተኞች የእኩል ክፍያ ጉዳይ የስራ ሰዓት ጉዳይ የሌሊት የሺፍት ስራ ጉዳይ እንደዚህ ያሉ ነገሮች እየተነሱ ይሄንን ማድረግ የለብንም መብታችንን ይጻረራል ላይ ተሳሳቢ ሲመጣ ተፈጠሩ መጡና ይሄ የሰብአዊ መብት ጉዳይ እየተጋጋለ መጣ ግን ስቲል አሁን በማነሳልህ ወቅት ራሱ ሰብአዊ መብት የአንድ ሀገር የግል ጉዳይ ተደርጎ ነበር የሚታሰበው ሀገራት ያሏቸው ነው የሰብአዊ መብት ጉዳዮች በየራሳቸው ይፈታሉ ሚል አስተሳሰብ ነው የነበረው ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ግን ሀገራት ማነው ሰብአዊ መብቶች በአንድ ሀገር የድንበር ክልል ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከለላና ጥበቃ ሊሰጣቸው የሚገቡ ናቸው የሚል አስተሳሰብ መጣ ስለዚህ ማንኛውም በየትኛውም የዓለም ክፍል ውስጥ የሚደረግ የሰብአዊ መብት ጥሰት የዓለም አቀፍ ማህበረሰቡ የትኩረት አቅጣጫ ይሆናል ማለት ነው ሁሉም ይመለከተኛል ማለት ጀመረ ምክንያቱም ስለዚህ ሀገራት በዜጎቻቸው ላይ የሚፈጽሙትን የሰብአዊ መብት ጥሰት በተመለከተ ሌላው ዓለም አቀፍ ተቋምም እንዴት ለምን
እስከሚል ከተጠያቂነት ድረስ የሚያወርድ ነው ማለት እንችላለን። በትክክል አሁን ለምሳሌ ማየት የምንችለው ምንድነው በዩጎዝላቪያ የተደረገ እንትን አለ። ለምሳሌ የዓለም አቀፍ የፍርድ ሂደት ማለት ነው። የዩጎዝላቪያው መሪ በዜጎቻቸው ላይ የፈጸሟቸው ግፎች ከዛ ደግሞ ሩዋንዳ ውስጥ የተፈጠረው ደግሞ የዘር ፍጅት የሁቲና ቱትሲ እነሱ ከባድ የሆነ የዓለም አቀፍ ማህበረሰቡን ትኩረት የሳበ የመብት ጥሰት በመፍጠሩ ምክንያት በዛው ሀገር ብቻ ሳይሆን በዓለም አቀፍ ደረጃ እስከ ዓለም አቀፍ ፍርድ ቤቶች ግለሰቦቹ በዓለም አቀፍ ደረጃ ነው እንዲዳኙ የተደረገው። ስለዚህ የዓለም አቀፍ ትኩረት እንዲስብ የተደረገው ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ከ1945 ጀምሮ ማለት ነው እንደ ፈረንጆቹ አቆጣጠር። መልካም እንግዲህ ሰብአዊ መብት ጥበቃ መቼ ተጀመረ የሚለውን ካየን እንግዲህ ዛሬ ለተመልካቾች በአርዕስትነት ይዘንም የቀረብነው የሴቶችና ህፃናት መብትን በተመለከተ እንደ የሴቶችና ህፃናት መብት አጠባበቅ ምንድነው ማለት እንችላለን ከሀገራችን አንፃር እንግዲህ ዓለም አቀፍ ደረጃ ያለውን በተወሰነ ቃኝተውልን ወደ ሀገራችን ያለውን ነገር ቢያቀርቡልን። እሺ ያው የሰብአዊ መብት ጥበቃዎች ቅድም መግቢያ ላይ የገለጽኩት ይመስለኛል በዓለም አቀፍ ደረጃ ያላቸው ሽፋን ነው ወደ የሀገራት ተጨባጭ ሁኔታ ወይም ይሄ ኮንቴክስቹዋላይዜሽን የምንለው አለ። ለየሀገራቱ ተጨባጭ ሁኔታ እያጣጣምን ምን ተረጉመው መጀመሪያ የዓለም አቀፍ ህግጋቱን ታሳቢ በማድረግ ነው ማለት ነው። ስለዚህ አስቀድመን ዓለም አቀፍ ህግጋት ለሴቶች የተሰጡ ጥበቃዎችን በዓለም አቀፍ ደረጃ የተሰጡ ጥበቃዎችን ማየቱ በጣም የተሻለ ነው የሚሆነው። ይሄ አተያያችን ለሴቶችም ለህፃናቱም በኋላ ለውይይታችን ስለሚጠቅመን ብዬ ነው። ለሁለቱም ቅድም እንደገለጽኩት እንግዲህ ሰብአዊ መብቶች የሚባሉት ራሱ ያው የእውቅና ጉዳይ ነው እንጂ መብቶቹ አልነበሩም ማለት አይደለም። በጊዜ ሂደት የሰው ልጅ አስተሳሰብ እየዳበረ የህግ ፍልስፍናውም በጣም እየሰለጠነ በመጣ ቁጥር የሴቶችም የሌሎች ማህበረሰብ ክፍሎችም የመብት ጥበቃ ጉዳይ ትኩረት እየሳበ መጥቷል። አስቀድሞ ከ1945 በፊት በተለይ ሴቶች መብት እንዳላቸው ሳይሆን እነሱ የሚሰጣቸውን ብቻ ጠባቂ እንደነበሩ ተደርጎ ነው ይታሰብ የነበረው። የራሳቸው የሚጠይቁት መብት አልነበራቸውም ማለት ነው። እንዲያውም ለመጀመሪያ ጊዜ የሴቶችን መብት ትኩረት ያደረገ ነገር ብለን ልንቆጥር የምንችለው ከ1945 በፊት በሀገራችን ነው በዓለም አቀፍ በ1906 ዓመተ ምህረት የወጣ የበርን ኮንቬንሽን የሚባለው አለ ከሴቶች ስራ ጋር በተገናኘ ማለት ነው። እና ሴቶች በሌሊት የስራ ፈረቃ ሊሰሩ አይገባም የሚል ኮንቬንሽን የወጣው ለመጀመሪያ ጊዜ የሴቶችን መብት በግልጽ ከግምት ያስገባ ዓለም አቀፍ ስምምነት ብለን መውሰድ እንችላለን። ከዛም በኋላ እንደዚሁ በየጊዜው የወጡ የወሊድ ፈቃዶቻቸውና ሊጠበቁላቸው የሚገቡ ክፍያዎችን ማለት የተመለከቱ ስምምነቶች ወጥተዋል። ኋላ ላይ በ1945 የተባበሩት መንግስታት ድርጅት መቋቋሚያ እንደ ኢሮፒያን አቆጣጠር ማለት ነው በአውሮፓውያን በ1945 በአውሮፓውያን የዘመን ቀመር የወጣው የተባበሩት መንግስታት ሰነድ የማቋቋሚያ ሰነድ ላይ ውይይት እየተደረገ በነበረበት ሰዓት በጣም በሚገርም ሁኔታ 51 ሀገራት ተሰብስበው የሴቶች እኩልነት በሚባለው ጽንሰ ሐሳብ ላይ 31ዱ ተቃውሞ ነበራቸው። ከ51 ሀገራት ማለት ነው። እንግዲህ ከግማሽ በላይ ማለት ነው። ከግማሽ በላይ ሴቶች እኩል መባል የለባቸውም የሚል ማለት ነው። ያው በፊሎሶፊም እኮ የሴቶችን እኩልነት የሚጻረሩ ያው እንግዲህ መቼም ትንሽ ለንግግርም ስለሚከብድ ነው እንጂ እና አርስቶትል ያንጸባርቁ የነበሯቸው አስተሳሰቦች ፊሎሶፊያዊ አስተሳሰቦች ነበሩ። ያው ብዙ ሙግት የሚቀርብበት ነው። በእነሱ ተጽዕኖ ስር ያረፉ ስለነበሩ አብዛኞቹ ሀገራት እንቢ ብለው ነበር። እንደውም የሚገርምህ እኮ ወደ የሀገራቱ ተጨባጭ ሁኔታ በኋላም ስንመጣ ልናነሳው እንችላለን። ግን ሴቶች ለምሳሌ መኪና መንዳት ሁሉ የሚከለከሉበት አካባቢ እኮ አለ። አሁን በቅርብ እንደነ ኢራን እንደዚህ አይነት ሀገሮች በቅርብ ተፈቀደ። ምን እስከ ቅርብ ሳውዲ አረቢያ አሁን በቅርብ ነው የፈቀዱት መኪና መንዳት። ምክንያት ምንድነው? ሴቶች ታማኝነታቸውን ለትዳራቸው ያላቸውን ይሄ ታማኝነት ወይም ንጽህናቸውን ወደ ውጪ ከወጡ ያጓድላሉ በሚል ስጋት ነው። የነሱ እንግዲህ ከሃይማኖት አንፃር
ከሃይማኖቱም አንፃር ከባህሉም አኳያ ምናምን እንደዛና እንደዛም ሆኖ ግን እንግዲህ የሴቶችና የወንዶች እኩልነት ተብሎ ማንኛውም ሰው ያለ ጾታ ልዩነት እኩልነቱ ይጠበቅለታል በሚል የተባበሩት መንግስታት ድርጅት ቻርተር ወይም ማቋቋሚያ ሰነዱ ላይ በግልጽ ተቀመጠ። ይሄንን ተከትሎ በ1948 የሰብአዊ መብቶች ሁሉን አቀፍ የሰብአዊ መብቶች ድንጋጌ የሚባለው እሱ ወጣ። ያው አሳሪነት ወይም የአስገዳጅነት ውጤት ባይኖረውም በጣም ብዙ በርካታ ድንጋጌዎችን የእኩልነትና ከአድሏዊ አሰራር የመጠበቅ መብቶችን ጨምሮ እጅግ በርካታ ድንጋጌዎችን አካቷል። ከቤተሰብ ጥበቃ አኳያ ድንጋጌ በ1966 የወጡ 2 የቃል ኪዳን ሰነዶች አሉ። ይሄም በአውሮፓውያን ዘመን ቀመር ነው። የሰብአዊ ማህበራዊና ባህላዊ መብቶች ቃል ኪዳን የሚባሉ 2 ሰነዶች ወጡ። እነዚህ ሰነዶች ያው ሰብአዊ መብቶች ያው ሲቪል መብቶች የምንላቸው ከነጻነት ጋር የተገናኙ አሁን እነሱ በአብዛኛው ፖለቲካል ይባላሉ ለነገሩ። እነዚህኞቹ አሁን የደህንነት የሊበርቲ የምንለው የነጻነት መብት፣ ከቶርቸር የመጠበቅ መብት፣ እንደዚህ አይነት መብቶች በኢኮኖሚ በሀብት የማደራጀት ሀብት የማፍራት መብት የምንላቸው በሙሉ በእነዚህ ሰነዶች ውስጥ የአስገዳጅነት ባህሪ ባለው መንገድ እንዲወጡ ተደረገ ማለት ነው። አጋርነት አብሮን ያለው የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ከልብና ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከወጣ ይላል የአማራ ክልል ሴቶችና ህፃናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰራችን ነው። ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። መልካም እንግዲህ ጥሩ ገለጻ አድርገውልናል። የዚህ እንዴት መልኩ ነው እነዚህ መብቶች ወደ ሀገራችን እውቅና ያገኙት፣ ተግባራዊነታቸውስ በምን መልኩ ነው የተካተቱ የሚሉትን እሱን ደግሞ እሺ በጣም መሰረታዊ በ1979 እንደ አውሮፓውያን የዘመን ቀመር የወጣው በሴቶች ላይ የሚፈጸሙ ማንኛውም አይነት ጎጂ ተግባራት የማስቀረት ስምምነት የሚባለው ነው። ወይም ደግሞ ማንኛውንም አይነት መድሎ የማስቀረት ስምምነት የምንለው ነው። ሴዳው ይባላል በእንግሊዘኛው። እሱ ነው። ይሄኛው አዋጅ ነው ይሄኛው ስምምነት በልዩ ሁኔታ መውጣት ያስፈልገው ለምንድን ነው? እንግዲህ መብቶቹ አስቀድመው ቅድም ባልኩ ዓለም አቀፍ ቃል ኪዳኖች ተጠብቀዋል ለሴቶችም ለወንዶችም አለ ጾታ ልዩነት። ነገር ግን ሴቶች የየራሳቸው ልዩ ፍላጎቶች አሏቸው በሚል እና ደግሞ ጥቅል የሆነ የመብት አጠባበቅ ልዩ ለሆነ የተግባራዊ የመብት ጥበቃ በር አይከፍቱም ወይም ደግሞ ተገቢውን ሽፋን ለማግኘት አያስችልም በሚል ስፔሻል ግሩፖችን የተመለከቱ ህግጋት ወጥተዋል። ከነዚህ መካከል ሴዳው ያልኩ አንዱ ነው እና ሴቶችን የተመለከቱ እጅግ በጣም በርካታ ከእኩልነት ከአድሏዊ አሰራር መጠበቅ በወሊድ ጊዜ የስራ ዋስትና የመጠበቅ የወሊድ ረፍትንም እንዲሁም ሲመለሱ ስራን አለማጣት በሚለው ማለት ነው። ስራን አለማጣት አሁን ያው ወደፊት እንመጣበታለን በሌሎች ውይይቶቻችን ክፍሎች እንጂ ይሄ በጣም መሰረታዊ ነገር ነው። ከዛ ውጪ ደግሞ የቤተሰብ መብት ራሱን ችሎ ምክንያቱም ሴቶች እንደ አንድ የትዳር አካል ያው ሴቶች እንደምታውቀው 50% የማህበረሰብ ክፍል አባላት ናቸው። ስለዚህ እንደ አንድ የትዳርም አካል ደግሞ የልጆቻቸውን ቁጥር የመወሰን ልጆቻቸውን የሚወልዱባቸውን ስፔሲንግ ወይም ደግሞ ይሄ ምጣኔውን አለ አይደለም በ3 አመት ይበላለጡ በ4 ከሌላው የትዳር አጋራቸው እኩል በሆነ መንገድ ማለት ነው ይሄን የመወሰን መብቶቻቸውን ከእንደገና ደግሞ ማናቸውንም አይነት ጥቃት የመጠበቅ መብቶችን አረጋግጧል ይሄ ሰነድ ማለት ነው። ከዚህም ባሻገር በ1993 እንዲሁ ዴቫው የሚባል ዲክላሬሽን ነው ይሄ እንኳን እና ሴቶች የእንግሊዘኛ ቃላት ነው አሁን እየተጠቀሱልን ያለው ይሄ ዴቫው የሚባለው አብሪቬሽን ምህጻረ ቃል ነው እና ያው ከማናቸውም ሴቶችን ከማናቸውም ጥቃቶች የመከላከል ምንድነው ሰነድን በለው ዲክላሬሽን ነው የሚባለው በእንግሊዘኛ ሰነድን በለውና
ይሄ ሰነድ በ1993 እንደ አውሮፓውያን የዘመን ቀመር ወጥቷል። ይሄም ሴቶችን የመከላከል ዓላማ ይዞ ነው የወጣው። እነዚህ ሁሉ እንግዲህ ዓለም አቀፍ ሰነዶች ናቸው። በአህጉራትም ደረጃ ወይም ሪጂናል የሚባሉ አሉ፣ ክልላዊ የሰብአዊ መብት ጥበቃዎች አሉ። እነሱም አሁን በአፍሪካ ደረጃ ለምሳሌ ወጡ አሉ የሴቶች መብት ጥበቃዎች፣ የህፃናትም አሉ። እነዚህ ሁሉ በዓለም አቀፍ ደረጃ የወጡት ሰነዶች አየር ላይ ተንጠልጥለው እንዳይቀሩ በሀገር አቀፍ ደረጃ ህግጋትን ማውጣት የግድ አስፈልጓል። ሀገራችንንም ጨምሮ ማለት ነው። ስለዚህ እነዚህ የሰብአዊ መብቶች ስምምነቶች በሀገራችን በተለያዩ ጊዜያት ተቀባይነት አግኝተው ጸድቀዋል ማለት ነው። የሴቶች ቅድም ያልኩ ዓለም አቀፋዊው ስምምነት በ177 ሀገራት ተቀባይነት አግኝቶ ጸድቀዋል፣ ኢትዮጵያን ጨምሮ ማለት ነው። ከዚህ በኋላ በእርግጥ በዚህኛው ሰነድ ብቻ አይደለም ኢትዮጵያ እንዲያውም እኮ የሰብአዊ መብት ጥበቃ ድንጋጌዎች አስቀድሞ በነበሩ ህግጋተ መንግስታት ራሱ ካቨሬጅ ነበራቸው። እነዚህ ዓለም አቀፍ ሰነዶች ወደ ሀገሪቱ ህግ ነው መተግበራቸው በፊት ማለት ነው። አዎ ማለት ያው አስቀድሞ በነበሩ ህገ መንግስቶች ማለት ነው። በእነሱ ሁሉ ተካተው ነበረ። አሁንም በ1987 በወጣው የኛ ህገ መንግስት ደግሞ አሁን በስራ ላይ ባለው ህገ መንግስታችን በሱም ላይ በጣም ሰፊ ሽፋን ተሰጥቷቸው ተግባር ላይ ይገኛሉ። በተለይ ደግሞ አሁን የሴቶችን መብት አስመልክቶ አንቀጽ 35 ስለ እኩልነታቸው በፋሚሊ በቤተሰብ ደረጃ ያላቸውን እኩልነት ከወንዱ ጋር ያላቸውን የመብት ጥበቃ፣ የውርስ ሀብት፣ የንብረት ማፍራት፣ ሌሎች ነገሮችን ከማፍራት አኳያ ያላቸው የመብት ጥበቃዎች በሙሉ አንቀጽ 35 ላይ ተካቷል። ጥቅል በሆነ አቀማመጥ ማለት ነው። አንቀጽ 35 ልክ ነው እንዳሉት ነው። ሴቶች አንቀጽ 35 ንዑስ ቁጥር 1 ላይ ሴቶች ይህ ህገ መንግስት ባረጋገጣቸው መብቶችና ጥበቃዎች በመጠቀም ረገድ ከወንዶች እኩል መብት አላቸው ይላል። ንዑስ ቁጥር 2 ደግሞ ሴቶች በህገ መንግስት በተደነገገው መሰረት በጋብቻ ከወንዶች ጋር እኩል መብት አላቸው ይላል። ጋብቻን በተመለከተ ማለት ነው። ንዑስ ቁጥር 3 ሴቶች በበታችነትና በልዩነት በመታየታቸው በደረሰባቸው የታሪክ ቅርስ ከግምት ውስጥ በማስገባት ይህ ቅርስ እንዲታረምላቸው በተጨማሪም የድጋፍ እርምጃ ተጠቃሚ የመሆን መብት አላቸው ይላል። በሚወሰዱ እርምጃዎችም ዓላማ በፖለቲካዊ፣ በማህበራዊ፣ በኢኮኖሚያዊ መስኮች እንዲሁም በመንግስትና በግል ተቋሞች ውስጥ ሴቶች ከወንዶች ጋር በእኩልነት ተወዳዳሪና ተሳታፊ እንዲሆኑ ለማድረግ እንዲቻል ልዩ ትኩረት ይሰጣል ይላል። አንቀጽ 4 ከጎጂ ባህል የመጠበቅ ቀደም ሲሉት የነበረው አንቀጽ 5 ደግሞ የወሊድ ፍቃድ ከሙሉ ደሞዝ ጋር ክፍያ የማግኘት መብት፣ እርዝመቱ የወሊድ እርዝመት ሴቷ በምትሰራው ስራ ሁኔታ የሴቷን ጤንነት፣ የህፃኑ ቤተሰብ ደህንነት ከግምት ውስጥ ባስገባ ይላል። 6 የብሔራዊ ልማት ፖሊሲዎች በእቅድ በፕሮጀክት በተለይ የሴቶች ጥቅም በሚነኩ ፕሮጀክት ሀሳባቸውን እንዲያዋጡ መደረግ እንዳለበት። 7 የንብረት የማፍራት የማስተዳደር እንዲሁም የመቆጣጠር የመጠቀም የማስተላለፍ። 8 እንግዲህ የሴቶች የስራ ቅጥር እድገት እኩል ክፍያ ቀደም ሲሉት የነበረው ጡረታን የማስተላለፍ እኩል መብት ከሌሎች ጾታዎች ጋር እኩል መብት እንዲኖራቸው። እንዲሁም የመጨረሻው 8 ሴቶች በእርግዝና በወሊድ ምክንያት የሚደርስባቸውን እክል ጤንነት፣ የቤተሰብ ምጣኔ፣ ትምህርት፣ መረጃ እንዲሁም አቅም የማግኘት መረጃ የማግኘት መብት ይላል። እንግዲህ በዝርዝር ይሄ አሁን እነዚህ አንቀጽ 35 በትክክል በቃ በልዩ ሁኔታ የሴቶች መብት ብሎ ራሱ የሚደነግግ እንትን ነው። አንቀጽ 34 ደግሞ ወደ ኋላ ተመልሰን እንዲሁ ሴቶች በጋብቻ ውስጥ ያሏቸው መብቶች በተመለከተ ያስቀምጣል። የጋብቻ የመፈጸሚያ እድሜ ምን ያህል ነው፣ በጋብቻ ቆይታ ውስጥ ሴቶች ምን መብት አላቸው፣ ከወንዶች ጋር እኩል ስለመሆናቸው ያስቀምጣል። እንዲህ አይነት ድንጋጌዎች ደግሞ አንቀጽ 34 ውስጥም ተካተዋል። እነዚህ የህገ መንግስቱ ድንጋጌዎች በራሳቸው በቀጥታ ወርደው መሬት ላይ የሚተገበሩ ህግጋት ባለመሆናቸው እነዚህ ጥቅል ስለሆኑ እያንዳንዱን እንደ ሰበዝ እየመዘዘ ተከትለው በወጡ ህግጋት እንዲካተቱ ተደርገዋል። ለምሳሌ አሁን የቤተሰብን በተመለከተ አንቀጽ 34 ላይ ያለው በቤተሰብ ህግ እንዲሸፈን ተደርጓል። ተሻሽለው የወጡ በፌደራልም ሆነ በአማራ ክልል እንዲሁም በሌሎች ክልሎች የወጡ የቤተሰብ ህግጋት አሉ። እነሱ ውስጥ
ሴቶች ከወንዶች ጋር በጋብቻ በትዳር ውስጥ ያላቸው መብቶች በተመለከተ በዝርዝር የተቀመጡ ድንጋጌዎች አሉ ዝርዝር ህግጋት ተቀመጠላቸው ዝርዝር ህግጋት ወጥተዋል በተመሳሳይ ሁኔታ ቀደም ያልነው የወሊድ እንትንን መብትን በተመለከተ በወሊድ ወቅት ሊጠበቁ የሚገቡ መብቶችን በተመለከተ ደግሞ በመንግስትና በግል ዘርፉ የሥራ ህግጋት ወይም ደግሞ ኤምፕሎይመንት ሎውስ የምንላቸው ያሰሪና ሰራተኛ ህጉ አለ ከእንደገና ደግሞ የመንግስት ሰራተኞች የቅጥር አዋጅ አለ በእነሱ ሴቶች ያሏቸው መብቶች በግልጽ በጣም በስፋት ተዘርዝረው ተቀምጧል እነዚህ ህግጋት መጀመሪያ ከነበሩበት ያው በጊዜ ሂደት በአስተሳሰብ በዓለም አቀፍ ደረጃ ካሉ እንትኖች ከሀገራት ምክክር ኮንፈረንሶች በተለያየ ጊዜ ይካሄዳሉ ከነሱ እየዳበሩ ከመጡ አስተሳሰቦች አኳያ እየተሻሻሉ መጥተው ዛሬ ላይ ያለንበት ላይ ደርሰዋል ከዚህ ባሻገር ቀደም አንቀጽ 35 ንዑስ ቁጥር 4 ላይ ያነበብከዋል ከጎጂ ልማዳዊ ድርጊቶች መጠበቅ የሚለው ማለት ነው እሱ አሁን በወንጀል ህግ ውስጥ ደግሞ ሽፋን አግኝቷል ማለት ነው የወንጀል ህጋችን አንቀጽ ማነው ስሙ 1996 ዓመተ ምህረት የወጣው የወንጀል ህግ አለ እሱ ላይ ከአንቀጽ 562 ገደማ ጀምሮ ያሉ ስለ ጎጂ ልማዳዊ ድርጊቶች የተቀመጠ በጣም ሰፊ ክፍል አለ ጎጂ ልማዳዊ ድርጊቶች በፈጻሚዎች ላይ ይሄን ድርጊት እንዲፈጸም ባመቻቹት ላይ ምን የወንጀል ኃላፊነት ያስከትልባቸዋል የሚለውን የወንጀል ተጠያቂነቱን ነው የሚያሳየው እሱን በፈጻሚዎቹ ላይ ምን የወንጀል ተጠያቂነት ያመጣባቸዋል የሚለውን በአጠቃላይ አሁን ለምሳሌ ጎጂ ልማዳዊ ድርጊቶችን ወላጆች ራሳቸው ሊያስፈጽሙ ይችላሉ ከእንደገና ደግሞ ፈጻሚ ግለሰቦች አሉ እነዛ ግለሰቦች ላይ ሊመጣ የሚችለው ኃላፊነት እንደ ሁኔታው ወላጆችም ላይ ያ ተጠያቂነት ሊመጣ ይችላል ከዛ ባሻገር የአስገድዶ መድፈር ወንጀልን በተመለከተ ከአንቀጽ 620 ጀምሮ እስከ ተከታታይ ድንጋጌዎች ያው በአንዳንድ ሁኔታዎች ሴቶችንም ብቻ ያልተመለከቱ ድንጋጌዎችም ተካተውበታል ሰፋ ያለ ሽፋን ተሰጥቶታል ከዛም ሌላ አለድሜ ጋብቻን በተመለከተ ደግሞ ከአንቀጽ 646 ገደማ ጀምሮ እንደዚሁ የተመለከቱ ድንጋጌዎች አሉ ጠለፋን የተመለከቱ ድንጋጌዎች ደግሞ ወደ ኋላ አንቀጽ 585 ገደማ ጀምሮ በድርጊት ፈጻሚዎቹ ላይ እንዲህ አይነት በጣም ሰፋ ያሉ ሽፋኖች ተሰጥተዋል ማለት ነው በወንጀል ህጋችን በሀገር ውስጥ እንደዚህ ያሉ ህግጋትን ስናወጣ ያው መብቶች በነገራችን ላይ አንድ በጣም ደስ የሚል አገላለጽ አለ ሮናልድ ዶርኪን የሚባል ፈላስፋ አለ የህግ ፈላስፋ ነው እሱ ምን ይላል መሰለ መብቶች በሳጥን ውስጥ የተቆለፈባቸው ውድ ጌጣጌጦች ናቸው ከዚህ ቀደም አንስቸው ነበር የሆነ ፕሮግራም ላይ ውድ ጌጣጌጦች ናቸውና ወደ እነዚህን ጌጣጌጦች ለማግኘት ሳጥኑን የምንከፍትበት ቁልፍ ደግሞ ክብር ነው ይላል እና ለሴቶች ያሏቸው በጣም በርካታ መብቶች አሉ መጀመሪያ ያለብን ለሴቶች ክብር ከመስጠት መሆን አለበት ነው ስለዚህ እነዛም መብቶች በጣም በርካታ መብቶች ያሏቸው ሴቶች እነዛ መብቶቻቸውን እንዲገለገሉባቸው መጀመሪያ ሴቶች ራሱ ሰብአዊ ፍጡር መሆናቸውን ከማሰብ ወንድ እንደውም ቅድም ላነሳለህ የነበረው ዓለም አቀፍ ህግጋት ላይ የናሽናሊቲ ወይም ደግሞ ያገቡ ሴቶች የዜግነት ስምምነት የሚባል በ1952 በ1957 እንደ አውሮፓውያን የዘመን ቀመር የወጣ ስምምነት አለና ሴቶች እንግዲህ በሀገራችንም በሰምተ ይሆናል የሴት ሀገሯ ባሏ ነው ይባላል ሰምተ ታቀለህ እናባባል የሴት ሀገሯ ባሏ ነው እና እንደዚሁ አይነት አስተሳሰብ ነበር በዓለም አቀፍ ማህበረሰቡ ዘንድ ማለት ነው እና ጀርመናዊ ባል ያገባች ሴት በቀጥታ የራሷን ዜግነት ጥላ ጀርመናዊ ዜግነት እንዲኖራት ይደረግ ነበር አሁን በጀርመን የዜግነት ህግ መሰረት ማለት ነው አስቀድሞ የነበራት ህግ ቀሪ ይሆናል
አስቀድሞ የነበረ ዜግነት ዜግነት ቀሪ ሆነና ባሏን ስላገባች አዲስ የጀርመን ዜግነት ይሰጣታል ስለዚህ ራሷ እንደ ሰው ዜግነቷ ላይ ሚና እንዳይኖራት ተደረገች ማለት ነው ይሄ አሁን ሴት በማግባቷ ምክንያት ዜግነቷን እንዳትጥል ከለላ የሚሰጥ እንትን ነው እና በሴዳው ባልኩ ህግም ይሄ ተካቷል እና እንዲህ አይነት እንትኖች አሉ አስተሳሰቦች አሉ ቀደም ያልኩ በጣም የሚገራርሙ አይነት ይሄ መኪና መንዳት አይችሉም ምናምን ያልነው አይነት ማለት ነው እነሱ አይነት አስተሳሰቦች ነበሩ አሁን ያው በጣም ከፍተኛ ትግሎች እየተደረጉ ነው እነዚህን መብቶች በየሀገራቱ ለምሳሌ አሁን በእኛ ሀገር 3 የመንግስት መዋቅሮች አሉ አይደለ ህግ አውጪው አለ ህግ አስፈጻሚው አለ ህግ ተርጓሚው አለ እነዚህ ሁሉ የሴቶችን መብቶች በመጠበቅ ረገድ እያንዳንዱ የሚወጡ ህግጋት የሚሰጡ ውሳኔዎች የሴቶችን መብት ከግምት ያስገባ መሆን አለበት ነው ህገ መንግስታዊ ከለላውን ጥበቃውን ታሳቢ ያደረገ መሆን አለበት መልካም ጥሩ ውይይት ያደረግን ነው የምንገኘው ተመልካቾቻችን የዛሬውን የምክረ ህግ ፕሮግራም በፕላቲኒየም ስፖንሰር ያደረገው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነው ከልብ እናመሰግናለን የሥርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞችና አረጋውያን መብትና ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ በዚህ ፕሮግራም ፕላቲኒየም ስፖንሰር በመሆኑ ከልብ እናመሰግናለን ወደ ውይይታችን እንቀጥላለን እስኪ እንግዲህ ባሉን ደቂቃዎች ከአገር አቀፍ አንፃር የሴቶችና ህፃናት መብት ምንድነው የሚለውን ያያየን በአብዛኛው ስለ ሴቶች ነው ስናቀርብ የቆየ ነው እንዲሁ ህፃናትን በተመለከተ ቀደም ከላይ ውይይታችን ላይ ሲጀምሩ ሴቶች መብት ስንል የሁለቱንም ታሳቢ ይደረግልኝ ብለዋልና የህፃናትን በተመለከተ ምን የተለየ ነገር አለ ኦኬ ያው ህፃናትም በአለም አቀፍ ህግ እንደ ስፔሻል ግሩፕ ወይም ደግሞ ልዩ የማህበረሰብ ክፍል ተደርገው ህግ እንዲወጣላቸው ተደርጓል የህፃናት መብቶች ስምምነት የሚባል እንደውም በጣም የሚገርምህ በአለም አቀፍ ደረጃ በጣም ከፍተኛ ተቀባይነት ያለው እስካሁን ወጥተው ካሉ አለም አቀፍ ስምምነቶች ከፍተኛ ተቀባይነት አግኝቶ ብዙ ሀገራት የፈረሙት በአባልነት እንተገብረዋለን ብለው ቃል የገቡበት ስምምነት የህፃናት መብቶች ስምምነት ነው በአለም አቀፍ ደረጃ ካሉ ሀገራት ከአሜሪካና ከሶማሊያ ውጪ ይሄንን ስምምነት ያልፈረመ የለም አሜሪካ ሲባል ይገርማል አይደል አሜሪካ ለምንድነው መሰለ አሜሪካ በጣም የተሻለ ከለላ አለኝ ለህፃናት ብላ ታምናለች ህጉና በራሴ በሀገሬ ህግ በሀገሬ ውስጥ ያሉ ህፃናትን በተሻለ መንገድ ተጠብቃቸዋለሁ እናንተ ካወጣችሁት ህግ በተሻለ ስለዚህ ይሄንን እንትን አልገዛም አባል ሆኛ አልፈረምም ብላ አሜሪካ አልፈረመችም ሶማሊያ ደግሞ ያው የምታቀው ካለፉት 40 ምናምን አመታት ጀምሮ አለመረጋጋት ስላለ ሀገሪቱ ውስጥ በዛ ምክንያት ይሄንን ስምምነት አልፈረመችም መልካምና እንጂ በጣም ሰፊ ሽፋን ያለው ስምምነት ነው ለማለት ፈልጌ ነው እና ይሄ ስምምነት ያው እንግዲህ ህፃናት የወደፊት ሀገር ተረካቢዎች እንደመሆናቸው መጠን ለነሱ እድገት በስነ ልቦናም በአካልም ሀገርን ዓለምን ለመረከብ ብቁ ሆነው እንዲያድጉ ልዩ የሆነ ከለላ ሊሰጣቸው ይገባል በሚል ያው የነሱ ከአድሎ ነፃ የሆነ የህገ መንግስታችንም በዚህ በእኛ ሀገር ህገ መንግስት አንቀጽ 36 ላይ እንደሚከተሉት መብት ይኖራቸዋል ብሎ በንዑስ ቁጥር 1 በፊደል ሀ በህይወት የመኖር ፊደል ለ ስምና ዜግነት የማግኘት ሐመርሃ ወላጆቻቸው በህግ ወላጆቹን ወይም በህግ የማሳደግ መብት ያላቸው ሰዎች የማወቅና የነሱንም እንክብካቤ ማግኘት ጉልበቱ ከሚበዘበዙ ልማዳዊ ድርጊቶች የመጠበቅ በትምህርት በጤናው በደህንነቱ ላይ ጉዳት የሚያደርሱ ስራዎች እንዲሰሩ ያለ መገደድ ወይም ከመስራት የመቆጠብ እንዲሁም በትምህርት ቤቶች ወይም በህፃናት ማሳደጊያ ተቋሞች ውስጥ በአካል ከሚፈጸሙ ወይም ከጭካኔና የሰብአዊ ከሆነ ጥቃት ነፃ የመሆን ይላል ንዑስ ቁጥር 2 ላይ ህፃናት የሚመለከቱ እርምጃዎች በሚወሰዱበት ጊዜ
በመንግስታዊ ወይም በግል በጎ አድራጎት ተቋሞች በፍርድ ቤቶች በአስተዳደር ባለስልጣናት ወይም በህግ አውጭ አካላት የህፃናት ደህንነት በቀደምትነት መታሰብ አለበት ይላል። ንዑስ ቁጥር 3 ወጣት አጥፊዎች በማረሚያ ወይም በማቋቋሚያ ተቋሞች የሚገኙ በመንግስት እርዳታ የሚያድጉ ወጣቶች በመንግስት ወይም በግል አጓል ማውንታን ተቋሞች ውስጥ የሚገኙ ወጣቶች ከዋቂዎች ተለይተው የመያዝ አለባቸው። እንግዲህ ታራሚዎች በሚሆንበት ንዑስ ቁጥር 4 ከጋብቻ ውጭ የተወለዱ ህጻናት በጋብቻ ከተወለዱ ህጻናት እኩል መብት አላቸው ይላል። የመጨረሻው ንዑስ ቁጥር 5 መንግስት ለአጓለ ማውንታን ልዩ ጥበቃ ያደርግላቸዋል። በጉዲፈቻ የሚያድጉበትን ስርዓት የሚያመቻች የሚያስፋፋ እንዲሁም ደህንነታቸውና ትምህርታቸውን የሚያራምዱ ተቋሞች እንዲመሰረቱ ያበረታታል ይላል። እንግዲህ አሁን ሲሉት ከነበሩት አንጻር የኛም ሀገር በህገ መንግስት በዚህ መልኩ አስቀምጦታል። በትክክል የህገ መንግስቱ ድንጋጌዎች ያው ቅድም በሴቶች ላይም እንዳነሳ ነው የዓለም አቀፍ ህግጋቱ ነጸብራቅ ነው እና በቅድም በገለጽኩት በህፃናት መብቶች ስምምነት ላይ ይሄ አሁን ለምሳሌ ልዩ የህፃናት ጥቅም ቤስት ኢንተረስት ኦፍ ዘ ቻይልድ የሚባለው እሱ አሁን ተቀምጧል። ይሄ ከአድሏዊ አሰራሮች የመጠበቅ መብት አለ። ለእድገት ደግሞ ይሄ ለኑሮ ጠቃሚ የሆነ ነገር የማግኘት መብት፣ በህይወት የመኖር መብት፣ እነዚህ ነገሮች ወይም ደግሞ ሀሳባቸውን በነጻነት እንዲገልጹ ሀሳባቸው እንዲከበርላቸው የመሆን መብት ማለት ነው። እነዚህ የዛ የምልህ የስምምነቱ በጣም አብይ ጽንሰ ሀሳቦች ወይ መርሆች ናቸው። መልካም እንግዲህ ከዚህ አንጻር ብዙ ነገሮችን አይተናል። በሰብአዊ መብት ጀምረን የሰብአዊ መብት ጥበቃ መቼ እንደተጀመረ የሴቶችና ህጻናት መብት አጠባበቅ ምን ይመስላል የሚለው እኩልነትና አድሏዊ አሰራርን መጠበቅ እንዴት ይታያል የሚለውን በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ሀገራችንስ ምን ተቀብላ እየተገበረች ነው የሚለውን የህፃናት መብትና የሴቶች መብት ምንድነው የሚለውን አይተናል። አሁን እንግዲህ በሴቶችና በህፃናት የሚፈጸሙ ወንጀሎችን በተመለከተ ምንድነው በወንጀል ፈጻሚዎቹ ላይ ያላቸው ቅጣት የሚደርስባቸው ቅጣት ምንድነው የሚለውን በተመለከተ ምርመራ ሂደቱስ ምን ይመስላል? ምርመራው ከምን ተጀምሮ እስከ የት ድረስ ይሄዳል? የማስረጃ አቀራረቡ ምን ይመስላል? ፍርድ ቤቶቻችንስ በዚህ ላይ እየሄዱበት ያለው ሁኔታ ምንድነው የሚለውን የተዘጉ መዛግብትን እያየን እንደ ኬዝ ብሪፍም በቀጣይ ሳምንት የምናቀርብ ነው የሚሆነው። ዛሬ እንግዲህ ሁሉንም ማጠቃለል ባንችልም የዛሬው ውይይት ከዚህ ላይ ልናጠናቅቅ ነው። በመጨረሻ እንግዲህ ከመብት አንጻር የምትለው እንደው ነገር ካለ አንድ ደቂቃ ለፍቀድል። ኦኬ እንግዲህ ያው የህፃናት መብት ቅድም እንደገለጽኩት ያው ትንሽ አንዳንድ ሀሳቦችን ለማነሳሳት ያህል ነው። ህፃናት መብቶቻቸው ሊጠበቁ ይገባል ስንል በማንኛውም ሁኔታ ከሚደርስባቸው ያልተገባ ተጽዕኖ ነፃ መደረግ አለባቸው። ህፃናት ስም የማግኘት ወላጆቻቸውን የማወቅ ዜግነት የማግኘት መብቶች አሏቸው። በህገ መንግስቱ ላይ እንደተመለከተው ሀሳቦቻቸው የመደመጥ በጣም የሚገርም በአፍሪካው የህፃናት ደህንነት ቻርተር ላይ ደግሞ ለህፃናቱ ላይ ግዴታ ጥሏል። የህፃናት ኃላፊነት አለባቸው። ሀገራቸውን የመጠበቅ ማህበረሰባቸውን የማገልገል ታላላቆቻቸውን የማክበር ወላጆቻቸውን የመንከባከብ የማክበር ግዴታ ወይም ኃላፊነት አለባቸው ብሎ በጣም ከዓለም አቀፍ ስምምነቶች በተለየ በተቃረነም ሳይሆን ጥሩ የሆነ ማለት እንችላለን። ምክንያቱም አንዳንዴ መብት ያለው ሰው በሙሉ ተነጣጣሪ ግዴታ አለበት የሚባል ጽንሰ ሀሳብ አለ አይደለም። ስለዚህ ህፃናቱ ላይ መብት አለን ብቻ እያሉ እንዳይቀመጡ እናንተም እስቲ ይሄን አድርጉ ተብለው የተቀመጠበታል የአፍሪካው ስምምነት ማለት ነውና መልካም እንግዲህ ከዚህ አንፃር እንግዲህ ያለ ደቂቃም ስለተጠናቀቀ ነው። እንግዲህ ጠበቃና የህግ አማካሪ አዳነ በዛብህ በዚህ ባነሳ ነው አርዕስት ዙሪያ የሴቶችና ህፃናት መብትን በተመለከተ በርከት ያሉ ሀሳብ ታሪካዊ ዳራ አመጣጡ ጀምረው ሀገራችንስ ያለችበት ደረጃ ምንድነው የሚለውን ለተመልካቾቻችን አቅርበውልናል። ከልብ እናመሰግናለን። እሺ እኔም አመሰግናለሁ። የዛሬውን ፕሮግራም በፕላቲኒየም ስፖንሰር ያደረገልንን የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ሳምንት በዚሁ ጉዳይ የወንጀሉን ጉዳይ በተመለከተ በሴቶችና በህፃናት ላይ የሚፈጸሙ ወንጀሎች በአጥፊዎች ላይ ምንን ያስከትላል፣ የምርመራ ሂደቱ የማስረጃ አቀራረብ ሂደቱ ምን ይመስላል የሚለውን እናቀርብላችኋለን።
ይህን ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩ ጠበቃና ህግ አማካሪ ፍስሐ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም እንዲሆን ተመኘን። ሰላም።